አንድ ቤት ውስጥ 10 ዓመት የሰራች ልጅ ናት። እቺ ልጅ ገንዘቧን በአግባቡ ነው የምትጠቀመው። አላማ አላት። ገንዘብ ታጠራቅማለች። መጥታ ባለ 3 መኝታ ቤት ኮንዶሚኒየም ገዝታለች። ሌላ ደግሞ የሚከራይ ስቱዲዮ አላት። ኮንዶሚኒየም። እቺ ልጅ ጎበዝ ነች። አላማ ኖሯት ህይወቷን የምትመራበትን ነገር አስተካክላ የምትሄድ ልጅ ናት። ሰዓቷን በአግባቡ ነው የምትጠቀምበት። ቤተሰቦቿን በደንብ ነው የረዳችው። ቤተሰቧን አግዛለች። ታናሾቿን አስተምራለች። በህይወት ማድረግ ያለባትን ብዙ ነገር አድርጋለች። በጣም ልጅ ሆና ነው ሄደችው ወደ ዱባይ። ታዲያ ግን አንድ ነገር አለ ሁሌ በውስጧ የምታስበው። ማግባት ትፈልጋለች። ልጆች መውለድ ትፈልጋለች። እንደ ቆየች ይሰማታል፣ ወይንም ደግሞ እየረፈደ ነው ብላ ታስባለች። ታዲያ ሚሚ ሁሉ ጊዜ የምትመኘው አንድ ነገር አለ። ወደ ሀገሯ መጥታ የሀገሯን ልጅ አግብታ ወልዳ ቤተሰብ መስርታ መኖር። ይሄ በውስጧ አንዳንዴ ብቸኝነት ይፈጥርባታል፣ ይሰማታል፣ ይከፋታል። እዚህ ስሜት ውስጥ እያለች ነበር እንግዲህ በፌስቡክ ሃይ የሚል ሜሴጅ ተላከላትና ናኦድ የሚባለው ይሄ ወጣት ያነጋገራት። ናኦድ ስታየው በጣም በስርዓት የሚያናግራት ልጅ ነው። ሁሉ ጊዜ ቴክስት በላከላት ጊዜ እንድትልክለት መልስ እንድሰጠው ወይንም ደግሞ እሷን የሚያስቸኩል ነገር ምናምን አይደለም የሚያደርገው። በሰላም ነው የሚያናግራት፣ በፍቅር ነው የሚያናግራት፣ በደስታ ነው የሚያናግራት። ፍቅሩን ሲገልጽላትም በጣም ስርዓት ባለው መንገድ ነው። ሚሚ እያደር እያመነችው መጣች። መጀመሪያ አካባቢ በጣም ብዙ ጥያቄ ጠይቋለች። ለምን ይሄን ጠየቅሽኝ ብሎ አይናደድም። ጥያቄውን በአግባቡ ነው የሚያስረዳት። እስከምታምነው ድረስ ጊዜ ወስዶ አስረድቷታል። ምንም አይነት ጥያቄ እስከማይኖርባት ድረስ እስክታምነው እስክትወደው፣ ከዛ በተጨማሪ ደግሞ ሙሉ ለሙሉ ህይወቷን ወደሱ መስመር እስከሚገባ ድረስ የፈለገችውን ጥያቄ ነው የምትጠይቀው። አያስቸኩላትም። የሚጠይቃት ነገር ከሱ የሚመጣ ጥያቄ ሆነ ከሱ የሚመጣ ለወደፊት ህይወት ማንኛውም ነገር እንዲህ አርጊ፣ በዚህ ግቢ፣ በዚህ ውጪ ወይም እንዲህ ነው ማድረግ ያለብሽ አይላትም። በትዕግስት ነው የሚጠይቃት። ሁለቱ ሚስጥር ያወራሉ። ፍቅረኛሞች ብቻ የሚያወሯቸው ወይንም ደግሞ ሊጋቡ ያሰቡ ሰዎች ብቻ የሚያወሯቸውን ነገሮች ጭምር ያወራሉ። ታዲያ ግን ሚሚ ያላወቀችው አንድ ነገር አለ። እሷ ይሄን ሜሴጅ የምትላላከው ከትክክለኛው ናኦድ ከሚባለው ይሄኛው ወጣት ጋር ሳይሆን ከእናቱ ጋር ነው። እናቱ ፌስቡክ ላይ ነው የምታውቃት፣ ናኦድም ፌስቡክ ላይ ነው የሚያውቃት ብለን ነው የምናስበው። ሚሚ እነዚህን ሰዎች የምታውቃቸው ፌስቡክ ላይ ነው፣ ሌላ ቦታ አግኝታቸው አታውቅም። ሁላችንም ወደ አይምሯችን የሚመጣው ጥያቄ ግን ይህች ግለሰብ የናኦድ እናት እንዴት አርጋ ስለ ሚሚ አወቀች ነው። የዛሬው ባል ታሪካችን ሚሚ ከዚች ግለሰብ ጋር ምንም አይነት ግንኙነት የላትም። በምንም የህይወት አጋጣሚ ተያይተውም አያውቁም። የት እንደተወለደች የት እንዳደገች የምታውቀው ነገር የለም። ግን አንድ ቀዳዳ አገኘች። አብራት የምትሰራ የመስሪያ ቤት ጓደኛ አለቻት፣ የናኦድ እናት። ይህች የመስሪያ ቤት ጓደኛዋ አብረው ጽዳት ሰራተኞች ናቸው። ስለዚህ የናኦድ እናት ጓደኛ ሚሚ ቤተሰቦች ቤት ልብስ ታጥባለች። ስለዚህ እየመጣች ልብስ የምታጥብበት ቦታ ያለችው ልጃቸው ወይንም ደግሞ የልብስ ማጠብ ስራ የሚያሰሯት ሰዎች የተባረከች ልጅ አለቻቸው። ስሟ እንደዚህ ይባላል ብላ እሷ ናት ፌስቡክ ላይ አውጥታ አሳየቻት። እንደዚህ ገዝታ እንደዚህ ሰርታ ለቤተሰቦቿ እንደዚህ አድርጋ እንደዚህ አይነት ጨዋ ልጅ ናት፣ እንደዚህ ናት እያለች ደጋግማ ለናኦድ እናት ትነግራታለች። ማናችንም ብንሆን ለጓደኛችን እንደዚህ አይነት ጥሩ ሰው ካለ እንደ ምሳሌ እያቀረብን ልንናገር እንችላለን። ይህች ግለሰብ ያላወቀችው ነገር ግን የናኦድ እናት ሚሚን የልጇ ሚስት ለማድረግ ቆርጣ እንደተነሳች ነው። ምንም አልጠረጠረችም። እሷ አውርታት ዞራለች። ፌስቡክ ላይ አሳይታት አይደል? የናኦድ እናት ናኦድ የሚል አዲስ ፌስቡክ አካውንት ከፍታ የልጇን ፎቶ አድርጋ በደንብ ካዘጋጀች በኋላ ከሚሚ ጋር ማውራት ጀመረች። ክፉ ሰው ናት ይህች ግለሰብ። በቀላሉ ከሚሚ እምነትን ያተረፈችው እንዴት አርጋ ነው? ብዙ ጊዜ የሚያወሩት በጽሁፍ መልእክት ነው። በጽሁፍ መልእክት ቀስ አርጋ አሳምናታለች። በሚሚ ሀሳብ ናኦድ የሚሰራው አንድ ካምፕ ውስጥ እየኖረ ነው። እንዲህ ብላን ያሳመነቻት። ናኦድ የሚሰራው ካምፕ ውስጥ ነው። ወደ ቤተሰቡ የሚመጣው በወር አንድ ጊዜ ቅዳሜና እሁድ ነው። ለዛ ነው በጽሁፍ ብቻ የሚያወራት ብላ ነው የምታስበው። ስለዚህ የምኖርበት ቦታ አላት
የሚኖርበት ቦታ ኢንተርኔት የለም። ኢንተርኔቱ በጣም የተቆራረጠ ነው። ምክንያቱም ካምፕ ውስጥ በግንባታ ስራ ላይ ስለሆነ ምሰራው በፍጹም ልመጣና በየጊዜው ኢንተርኔት አግኝቼ ላናግርሽ አልችልም ማለት። ግን ኢንተርኔቱ ሲገባ ጽሁፍ ልክልሻለሁ አላት። ወይንም ሲሰራልኝ ኮኔክት ሲያደርግልኝ እጽፍልሻለሁ አላት። እሷም ተስማምታለች። በየቀኑ በተመቸው ሰዓት እንደሚጽፍላት ነው የምታውቀው። እሷም በደስታ ነው የምትልክለት። ለነሱ 1 ወር ሙሉ ኢንተርኔት በደንብ ስለሌለ ማውራት አይችሉም በስልክ። ስለዚህ በቴክስት በደንብ ያወራሉ። ሚሚ ይሄንን ተቀብላ ብዙ ጊዜያቶች ኖራለች፣ ከአመት በላይ አመት ከምናምን ወራት። ታዲያ በእነዚህ መሀል ግን በወር 1 ቀን ወደ ቤቱ ሲመጣ አርብን አድሮ ቅዳሜን አድሮ እሁድ ነው የሚመለሰው። በቃ ድምጽህን አሰማኝ አለችው። ድምጽህን መስማት ፈልጋለሁ፣ ማውራት ፈልጋለሁ ስትለው እናትየው ያኔ ደነገጠች። ናኦድን ትፈራዋለች፣ አውራት ልትለው አትችልም። ስለዚህ ምን አደረገች? ይሄንን ወጣት ናኦድ ነኝ ብሎ እንዲያወራት ሚሚን አሰለጠነችው። ይሄኛው ወጣት ልጇ አይደለም፣ ግን ከልጆቿ እኩል ሳትነጥል ነው ያሳደገችው። ጥሩ አርጋ አሳድገዋለች። በደንብ ነው የምታስተምረው፣ ግን እንደፈለገች ታዘዋለች። በደንብ ነው የምታሳድገው፣ ግን የፈለገችውን ታሰራዋለች። ከልጆቿ እኩል ነው የምታየው፣ ግን ተንኮልም ሲኖራት አሰልጥናው እንዲሰራ ታረጋዋለች። እሱም ይታዘዛል። ምክንያቱም እንዴት እንደምታሳድገው ያህል ልጅ ነው፣ ጭንቅላቱ ተቀብሎታል። እሷ የምትለው ነገር ሁሉ ልክ ነው። ከነናኦድ እኩል ሆኖ ለመኖር ይሄ ልጅ እችን ሴት መስማት ግዴታ ነው። ዛሬ ይሄ ልጅ በደንብ ሰልጥኗል። ያለችውን ነገር በሙሉ በትክክል ሳይሳሳት ያደርጋል። ከሚሚ ጋር ሲያወሩ እሷ ባሰለጠነችው መሰረት ይሄን በላት ትለዋለች፣ ይላታል። የፍቅር ቃላት ስለ ነገ ስለተለያዩ ነገር ግን በጣም ብልጥናት እንዳይሳሳት ስለምትፈልግ በቃ አፈርኩኝ በቴክስት እናውራ ይላታል። ሚሚ እውነት ነው ይመስላት። እችናት ከሚሚ በእድሜ ትበልጣለች። ምን ብትል እንደምታሳምናት ጠንቅቃ ታውቃለች። ስለዚህ እነዛ ነገሮች እያለች ቅዳሜ አርብ ሲመጣ አንዴ አርብ ቀን ታወራታለች። ከዛ በሚቀጥለው ቀን አያወራትም። ከዛ በኋላ እንደዛ እያሉ አመት ከምናምን አለፈና